ቀይ ባህር በሚመለከት የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንንም ፈለገም አልፈለገም። ጠቅላይ ሚኒስትር አብይ ወደ ቀይ ባህር መመለሻ ቀን ቆረጡ። ቀይ ባህርን ለማስመለስ 30 ዓመት አንጠብቅም፣ ኢሳያስ ቆረጥ ያለ መልእክት ደረሳቸው። ጠቅላዩ በዛሬ ውሏቸው ያነሷቸው ጥብቅ ጉዳዮች ኢትዮጵያ ወደ ቀይ ባህር እያደረገች የምትገኘው ጉዞ ከምን ጊዜም በላይ እየተፋጠነ እንደሆነና ምናልባትም በቅርቡ በቀይ ባህር ዳርቻ ልትገኝ እንደምትችል ተጠቆመ። ዛሬ በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ሻዕቢያን ያስደነገጠ መልእክትም ወደ አስመራ አሻግረዋል። ዛሬ በተደረገው የሕዝብ ተወካዮች ስብሰባ ላይም የተለያዩ ጥብቅ ጉዳዮች በመድረኩ ላይ ተነስተዋል። ምን ጉዳዮች ተነሱም? ጠቅላዩስ በየትኞቹ ጉዳዮች ላይ ሰፋ ያለ ማብራሪያ ሰጡም? የሚለው በአሁኑ ጥንቅራችን ወደ እናንተ ልናደርስ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በብዙዎች ዘንድ ሲጠበቅ ስለነበረው ስለ ባህር በር ጉዳይ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ሰጡ። በዛሬው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ተደጋግመው ከቀረቡ ጥያቄዎች መካከል የባህር በርና የቀይ ባህር የተመለከቱ ጉዳዮች ይገኙበታል። የቀይ ባህር ጉዳይ ለጠቅላይ ሚኒስትሩ ጥያቄ የማቅረብ ዕድል ካገኙ 19 የፓርላማ አባላት መካከል ተነስቷል። ጠቅላዩም ምላሽ የሰጡ ሲሆን ምላሻቸውም ሻዕቢያን ከየትኛውም ጊዜ በላይ ማስደንገጡ የማይቀርና ኢትዮጵያ ሻዕቢያ ላይ ተስፋ እንደቆረጠች አመላካች ተደርጎ ተወስዷል። ሻቸውም ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም ያሉት ጠቅላይ ሚኒስትር አብይ ለቻይና፣ ለአሜሪካ፣ ለራሽያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል ብለዋል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ሲሉም ኢሳያስን በቆሙበት ደንዝዘው እንዲቀሩ የሚያደርግ መልእክት ወደ አስመራ አሻግረዋል። ጠቅላዩ በማብራሪያቸው ከቀይ ባህር ተጠቃሚነታችን እንዴት እንደራቅንና የትኛው አካል ባለቤትነታችንን አሳልፎ እንደሰጠ ፈለግ አልተገኘም ያሉ ሲሆን አሰብ ያለ ሕግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል፣ አስተማማኝ ኃይል አለን ሲሉ የኢትዮጵያን ሰራዊት አቋም ጠንካራ መሆኑን በሕዝብ ተወካዮች ምክር ቤት ፊት በድጋሚ መስክረዋል። ጉዳዩን ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ ሁለት የገዢው ብልጽግና ፓርቲ አባላት ከዚህ ቀደም በተመሳሳይ መድረክ ስለ ሀገሪቱ ሲነሳ ከሚነገርበት አካሄድ በተለየ መልኩ የኤርትራን ገዢው ፓርቲ ሻዕቢያ በሚል ስያሜ ሲጠሩት መደመጣቸውም ኢትዮጵያ የኢሳያስ ቡድን ላይ ተስፋ እንደቆረጠችና እንደበቃት አመላካች ተደርጓል። ከነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል ዶክተር ቶፊቅ አብዱላሂ ሻዕቢያ ጸረ ሰላም ኃይል ነው ሲሉም ገልጸውታል። የሻዕቢያ ቡድን የኢትዮጵያን ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርቷል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎችን እያደረገ ይገኛል ሲሉ ዶክተር ቶፊቅ ወንጅለዋል። የፓርላማ አባሉ የሀገር ሉዓላዊነትን የሚጥስ ያሉትን የሻዕቢያ እኩይ ተግባርና የሽብር ድርጊት የዓለም አቀፉ ማህበረሰብ እንዲገነዘብ በመንግስት በኩል እየተሰሩ ያሉ ስራዎችን በተመለከተም ማብራሪያ ጠይቀዋል። የዓለም ጤና ምርጫ ክልል የብልጽግና ፓርቲ የፓርላማ ተወካይ የሆኑት አቶ ጫላላሚ በበኩላቸው ከህግና ስርዓት ባፈነገጠ መልኩ ይንቀሳቀሳል ያሉት የህወሓት ቡድን ከሻዕቢያ ጋር በማበር ለጦርነት እየተዘጋጀ መሆኑን በመጥቀስ ነቅፈዋል። አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚደፍር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎች በምን ደረጃ ላይ እንደሚገኙ ማብራሪያ ቢሰጥ ሲሉ ለጠቅላይ ሚኒስትር ጥያቄ አቅርበዋል። በእነዚህ ጥያቄዎች ላይ ምላሽ የሰጡት ጠቅላይ ሚኒስትር አብይ የኤርትራ መሪዎች ለታጣቂዎች ጥይት ማቀበሉን እንዲያቆሙም አሳስበዋል። አሰብን ለማስመለስ ሌላ 30 ዓመት የምንጠብቅ አይመስለኝም ያሉት ጠቅላዩ በሰላማዊ መንገድ የማይፈታና ለማዘናጋት የሚሞከር ከሆነ የአሰብ ጉዳይ በሌላ መንገድ ወይም በኃይል መፍታቱ አይቀርም ሲሉ አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ የመጨረሻውን የሚባለውን ማስጠንቀቂያ በሰጡበት የፓርላማ ንግግር ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም ሲሉ የባህር በር የማግኘት ነገር አይቀሬ መሆኑን በድጋሚ አረጋግጠዋል። ጠቅላዩ ስለ ኤርትራና ኤርትራውያን አክለውም ወጣት የሌለበት ህገ መንግስት የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ መስጠት አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ለኤርትራውያን የማሳሰቢያ መልእክታቸውን አሻግረዋል። ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄ ምላሽ ሲሰጡ በዚህ መሃል የምክክር ኮሚሽኑ የአጀንዳ ማሰባሰብ ስራውን በባህር ማዶ ከሚገኙ ዜጎች ጋር በሚከውንበት ወቅት ጥቂት ኢትዮጵያውያን ፈቃደኛ እንዳልነበሩ ገልጸው ነገር ግን
ከኢትዮጵያውያን ጋር አብረው በቁጥር ከኢትዮጵያውያን በላይ የሆኑ ኤርትራውያን የተቃውሞ ሰልፍ ማድረጋቸውን የራሷ አሮባት እንደሚባለው መሆኑን አስረድተዋል። በተያዘም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚያዊ እድገት ለማወቅ አይን ጆሮና አፍንጫቸውን ተጠቀሙ ሲል መከሩ። ጠቅላይ ሚኒስትር በፓርላማ ለተነሱላቸው ጥያቄዎች ምላሽ በመስጠት ላይ ሲሆኑ ቀዳሚ ምዕራፍ ኢኮኖሚያዊ ጉዳዮች ላይ ተኮሩበት ነው። አብይ ኢትዮጵያ ውስጥ መጥቷል ያሉት ኢኮኖሚያዊ እድገት የሚታይ የሚዳሰስ የሚጨበጥ ነው። እንደ ከዚህ ቀደም ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል፣ ከተማ ውስጥ ሲንቀሳቀስ በሽታ ያውቀዋል ሲሉ አስረድተዋል። ኢኮኖሚያዊ እድገቱን ከሶስቱ የሰውነት ክፍሎች ጋር ያዛመዱ ማብራራታቸውን የቀጠሉት አብይ ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል፣ ጥሩ ጆሮም ያለው ሰው በመስማት በማድመጥ አገናዝቦ ሊያዩ ይችላል በማለት መንግስታቸው ላይ የሚነሱ ኢኮኖሚያዊ ትችቶችን ተከላክለዋል። የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው ያሉት ጠቅላይ ሚኒስትሩ ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይናችሁን ጆራችሁን አሊያም አፍንጫችሁን መጠቀም ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ኢኮኖሚያዊ ጉዳዮችን በተመለከተ በሰጡት ማብራሪያ ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው ብለዋል። ምሳሌ ሲጠቅሱም ከሸቀጦች ወጪ ንግድ 8.3 ቢሊዮን ዶላር መገኘቱን፣ ከሬሚታንስ 7.4 ቢሊዮን ብር ገቢ መገኘቱንና ገቢ ምርቶችን በሀገር ውስጥ በመተካትም በቢሊዮን ዶላር ማዳን ተችሏል ሲሉ ገልጸዋል። የኢትዮጵያ ሪዘርቭ በ10 እጥፍ ማደጉንም ጠቅላይ ሚኒስትሩ ይፋ አድርገዋል። የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይህ የሚታይ የሚጨበጥ እድገት ነው። ጥሩ አይን ጆሮ ያለው ሰው የኢትዮጵያ ለውጥ ማየትና መመልከት ይችላል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች ማለት አይደለም ሲሉም ገልጸዋል። ከዚሁ ጋር አያይዞም ኢትዮጵያ ከአበዳሪ ሀገራት ጋር ባደረገችው የተሳካ ንግግር ምክንያት በአሁኑ ሰዓት ዕዳ የመክፈል ምንም አይነት ችግር እንደሌለባት ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከአበዳሪዎች ሀገራት ጋር እየተደረገ ባለው ድርድር 4 ቢሊዮን ዶላር የዕዳ ሽግግር እንደሚደረግ መረጋገጡን ገልጸዋል። አብይ ያለፈው 2017 ዓ.ም በኢትዮጵያ ታሪክና የታሪክ እጥፋት ውስጥ ትላልቅ ጉዳዮች ያሳካንበትና የስኬት ዓመት ሲሉ ገልጸውታል። መተግበር ከተጀመረ ከአንድ ዓመት በላይ የሆነውን የማክሮ ኢኮኖሚ ሪፎርም 5 ዋና ዋና ዓላማዎች ይዞ እንደተነሳ ማስረድተዋል። ማክሮ ኢኮኖሚ መዛባትን ማራቅ፣ የንግድና ኢንቨስትመንትን ከባቢን ማሻሻል ማዘመን፣ እንዲሁም የዘርፎችን ምርታማነትና የመወዳደር አቅም ማሳደግ የሚሉትን ግቦች በቀዳሚነት ጠቅሰዋል። የመንግስትን የማስፈጸም አቅም ማሳደግና ዘላቂ የፋይናንስ ስርዓትና ጥራት ያለው እድገትን ማረጋገጥ የሚሉትን የሪፎርሙ ግቦች እንደነበሩ ለምክር ቤቱ አባላት ገልጸዋል። አብይ በዛሬው የፓርላማ ማብራሪያቸው ወደ ስልጣን በመጡበት ወቅት የነበሩ የኢኮኖሚ አፈጻጸም ቁጥሮችን ካለፈው ዓመት ጋር በማነጻጸር በዚህ የሪፎርም ስራ የተገኙ ስኬቶችን አብራርተዋል። የመንግስት ገቢ በምን ያህል ደረጃ እንደጨመረ ሲያስረዱ በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ፣ በዚህ ዓመት 1 ትሪሊዮን ብር ይጠበቃል ብለዋል። የኤክስፖርት ገቢ ላይም ጉልህ መሻሻል መኖሩን የገለጹት አብይ በዚህ ዓመት በ4 ወር ብቻ የተገኘው ገቢ በ2016 ሙሉ በጀት ዓመት ከተገኘው እኩል መሆኑን ጠቅሰዋል። ጠቅላዩ ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የሚለውን ሐሳብ እንደሚስማሙበት ለፓርላማ አባላት ተናግረዋል። ነገር ግን አገሪቱ ያለባት የዕዳ መጠን ከ23 ቢሊዮን ዶላር እንደማይበልጥ በመግለጽ ይህ ቁጥር የአፍሪካን ኢኮኖሚ በቀዳሚነት የሚመሩ 3 ሀገራት ከኢትዮጵያ በብዙ እጥፍ ዕዳ እንዳለባቸው አስረድተዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር የወሰድንበት መንገድ ነው። አብዛኛው ብድር ኮሜርሻል ብድር ነው ሲሉ የአገሪቱ የብድር አይነት በአጭር ጊዜ ብዙ መክፈል የሚጠይቅ መሆኑን አብራርተዋል። የኢትዮጵያ መንግስት ከአበዳሪዎች ጋር ሲያደርግ የነበረው ድርድር አገሪቱ የወሰደችው ኮሜርሻል ብድር በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ኮንሰንሽናል ሎ እንዲቀየር ያለመ እንደነበረም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።